ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ኳርታይልስ ፎር ግሩፕድ ዳታ እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኳርታይልስ ፎር ግሩፕድ ዳታ When you have a very large raw data, grouping the data in a frequency distribution will make it easier. አሁን ለምሳሌ ተመልከቱ። ይሄንን እንግዲህ ኦርጋናይዝ አድርገናል። ምን ማለት እንችላለን? ለምሳሌ ከ30 እስከ 40 ይሄ እድሜ ቢሆን ለምሳሌ ብዛታቸው ስንት ነው? 28 ናቸው ብለን መናገር እንችላለን። እንዲሁም ከ10 እስከ 20 11 ናቸው። ከ40 እስከ 50 8 ናቸው። ከ0 እስከ 10 ጣናሳ ነው 3 ሰው ብቻ ነው ያለው ብለን መናገር እንችላለን። ምንም ትርጓሜ ለመስጠትም ምቹ ይሆናል ማለት ነው። Activity 7.13 Do you know how to calculate the quartiles for group data? ለግሩፕ ዳታ ኳርታይል እንዴት ካልኩሌት እንደሚደረግ ታውቃላችሁ? Explain steps to calculate quartiles for group data by giving your own example ይላል። እንግዲህ ይሄ ለእናንተ ነው። የራሳችሁን ኤግዛምፕል ስሩና ውሰዱና እንዴት ካልኩሌት እንደሚደረግ እዩ ማለት ነው። ካላወቃችሁም ችግር የለም፣ ቀጣይ ስላይዶስ ላይ እኔ ራሴ ያሳያችኋለሁ። just like quartiles for ungrouped data እንግዲህ ungrouped ዳታ ላይ ኳርታይል አንድን የተሰጠን ሴት አራት ቦታ ዳታ ሴት አራት ቦታ እንደሚቆርጠው አይተናል። Q1 Q2 Q3 በዚህ መልኩ ማለት ነው። When the observation is arranged in increasing order, then the values that divides the whole data into 4 equal parts are called quartiles for group frequency distributions. እዚህም ተመሳሳይ ነው ማለት ነው። አንድ የተሰጠንን ዳታ አራት እኩል ቦታ የሚከፍል ከሆነ quartiles ይባላል ማለት ነው። These values are denoted by Q1, Q2 and Q3 ተመሳሳይ ነው ማለት ነው ከአንግሩፕ ጋር። ምናልባት ልዩነቱ ምንድነው? አፕሮች Q1ን እንዴት ነው የምንፈልገው፣ Q2ን እንዴት ነው የምንፈልገው፣ እሱ ነው ልዩነቱ። It is to be noted that 25% of the data falls below Q1 ይሄንንም አይተናል። 25% ዳታው ከQ1 በታች ነው የሚሆነው። እንዲሁም 50% ውስጥ ከQ2 ወደ ታች፣ 75% ደግሞ ከQ3 ወደ ታች ማለት ነው። ምክንያቱም ይሄ 25% ነው፣ ይሄም 25% ነው፣ ይሄም 25% ነው። ሶ ከQ1 ወደ ታች ያሉት ዳታዎች 25% ይሆናሉ። ከQ2 ወደ ታችም 25 ሲደመር 25 50፣ ከQ3 ወደ ታች 25 ሲደመር 25 ሲደመር 25 75 ይሆናል ማለት ነው። እሺ ይሄን ፎርሙላ እንመልከት። ከዚህ በፊት ለሚዲያን ካልኩሌት ስናደርግ ይሄን ፎርሙላ ተጠቅመን ነበር ታስታውሳላችሁ። BL + n/2 - CFB ኦቨር ምን FC ሲባዛ በአይ ይሄ ነበር። አሁን እንግዲህ ተመልከቱ። ልክ ኳርታይል ሲሆን ሁሉም ነገር ባለበት ይሆናል። BL FC CFB አይ ሁሉም ባለበት ይሆናል። የሚለየው የቱ ነው? ይሄ ብቻ ነው ማለት ነው። እዚህ ጋር n/2 ያልነው ለምንድን ነው? ሚዲያን የተሰጠንን ዳታ ሁለት ቦታ ስለሚከፍል ነው። እዚህ ጋር ደግሞ እዩ KN/4 ነው ያልነው። ኦቨር 4 ያልነው ለምንድን ነው? ኳርታይል የተሰጠንን ዳታ ሴት አራት ቦታ ነው የሚከፍለው። እቺ K ምንድነው የምታሳየን? ኳርታይል 1 ነው፣ ኳርታይል 2 ነው ወይስ ኳርታይል 3 ነው የምንፈልገው የሚለውን ለሱ ነው መረጃ የሚሰጠን ማለት ነው። ሶ ያው K1 2 3 ነው፣ ምክንያቱም ያለን ኳርታይል እስከ 3 ስለሆነ። BL ሎወር ክላስ ሊሚት ኦፍ ዘ ኬስ ኳርታይል ክላስ፣ ኳርታይሉ ያለበት ክላስ ሎወር ሊሚቱ ነው ማለት ነው። ያ ማለት ለምሳሌ ከ6 እስከ 7 እንደዚህ አይነት ነገር ቢኖር ይሄ ሎወሩ ይሆናል ማለት ነው። n ነምበር ኦፍ ኦብዘርቬሽን ነው። ይሄስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ኬስ ኳርታይል ክላስ። ከዚህኛው ላይ ተመልሳችሁ ሂዱና እዩት። ኳርታይሉ የሚገኝበት ክላስ ከሱ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ማለት ነው። ይሄስ ኳርታይሉ የሚገኝበት ኢንተርቫል ውስጥ ያለው ፍሪኩዌንሲ ማለት ነው። ይሄ ደግሞ ዘ ነምበር ኦፍ ኦብዘርቬሽን ኦር ፍሪኩዌንሲ ኢን ዘ ኬስ ኳርታይል አይስ ዘ ሳይዝ ኦፍ ዘ ክላስ ኢንተርቫል። ይሄን ነው የሚያሳየን ማለት ነው። ጥያቄ ስንሰራበት ይበልጥ ግልጽ ይሆናል። ስቴፕ ቱ ፋይንድ ኳርታይል ፎር ግሩፕ ዳታ። እንግዲህ ለግሩፕ ዳታ ኳርታይል እንዴት እንደምንፈልግ የመጀመሪያ ስራችን ምንድነው? ኩሙሌቲቭ ፍሪኩዌንሲ እናዘጋጃለን። ከዛ በኋላ የምንፈልገው Q1 ነው
ወይስ ኪው2 ነው ወይስ ኪው3 ነው? ያንን እንወስናለን። ከዛ በኋላ እቺን ፎርሙላ እንጠቀማታለን kn/4 ማለት ነው። ምን ለማግኘት? የኳርታይሉ የትኛው ክላስ ውስጥ እንዳለ ለማወቅ ማለት ነው። ከዛ በኋላ ዩዝ ዘ ፎርሙላ አባፍ ከላይ ተጽፎ የነበረውን ፎርሙላ ትጠቀማላችሁ ማለት ነው። QK = BL + NK/4 ማይነስ CFP /FC ሲባዛ በምን በአይ እቺን ፎርሙላ እንጠቀማለን ማለት ነው። ዞሮ ዞሮ የመጀመሪያ ስራችን እቺን መፈለግ ነው የሚሆነው ማለት ነው። እቺን እንፈልጋለን። አሁን ኩሙሌቲቭ ፍሪኩዌንሲውን ካዘጋጀን ይሄንን ማግኘት አያስቸግረንም ማለት ነው። CFB ከዛ ደግሞ ከዚህኛው ላይ ክላሱን ማግኘት ስለምንችል BLን ማግኘት እንችላለን፣ ፍሪኩዌንሲውን ማግኘት እንችላለን፣ እንዲሁም ኢንተርቫሉን የክላሱን ኢንተርቫል ማግኘት እንችላለን። ኤግዛምፕል 6 ፋይንድ ዘ ኳርታይልስ ኦፍ ዘ ፎሎዊንግ ግሩፕ ዳታ። እንግዲህ ግሩፕ ተደርጓል እንደምታዩት። የመጀመሪያ ስራችን ምንድነው የሚሆነው? ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽኑን እናገኛለን። ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽናችን ይሄንን ይመስላል። ይሄንን እንግዲህ ከዚህ በፊት ሰርተናል። እንዴት እንደሚሰራ ታውቃላችሁ። ኤቭሪቲንግ የዚህ ክፍለ ጊዜ አላማ ኳርታይል ለግሩፕ ዳታ መፈለግ ነው። ይሄንን ራሳችሁ መስራት አለባችሁ ማለት ነው። እሺ አሁን ተመልከቱ እንግዲህ kn/4 ይሄንን እንፈልግ መጀመሪያ። አሁን ለመጀመሪያው ኳርታይል ፎር q1 ማለት ነው k1 ሲሆን አንድ እንተካለን k ቦታ ሲባዛ n ፍሪኩዌንሲውን መደመር ነው። ስንት ነው አጠቃላይ? 120 ነው። 120 ሲካፈል ለ4 ይሄ ስንት ይሆናል? 30 ማለት ነው። ስለዚህ እዚህ ውስጥ ነው ማለት ነው ኳርታይሉን የምናገኘው። አሁን 30 እዩ። አሁን የመጀመሪያው 17 ነው። እዚህ ጋር ስንመጣ ይሄ 29 ነው። አንድ ላይ ስንደምረው ይሄ 40 ሆነ፣ 46 ሆነ። ስለዚህ እዚህ ሬንጅ ውስጥ ኳርታይሉ አለ ማለት ነው። ኳርታይል 1 እንዴት አወቀን? እንደዚህ እዚህ ጋር 17 ነው እዩ። 30ኛው ላይ ነው የምንሄደው ማለት ነው። 30ኛው ላይ ስንሄድ እዚህ ላይ 13 መደመር አለብን። ከዚህ ከ29ኙ ላይ 13 እንደምር 30 እናገኛለን። እዚህ ሬንጅ ውስጥ ያርፋል ማለት ነው። አሁን 40ም 45ም ቢሆን እዚሁ ሬንጅ ነው የሚሆነው። 18ም ቢሆን ኢቭን እዚሁ ውስጥ ነው የሚሆነው። ምክንያቱም ከ17 አልፎ እዚህ ስለደረሰ ማለት ነው። እሺ ከዚህ በኋላ ምን እናርግ ማለት ነው? BL እንፈልግ። BL 51 ነው እዚህ ጋር እንደምታዩት። CFP ኩሙሌቲቭ ፍሪኩዌንሲ ከዚህ ክላስ በፊት ቀድሞ የነበረው ላይ ያለው ማለት ነው 17 ይሆናል። 17 ሌላ FC የዚህ የኩሙሌቲቭ የኳርታይሉ ያለበት ክላስ ምን ፍሪኩዌንሲ ማለት ነው። ኩሙሌቲቭ ሳይሆን ፍሪኩዌንሲው ብቻ 29 ይሆናል። ይሄ 29 አሁን ካልኩሌት ማድረግ እንችላለን። Q1 = BL 51 ነው ፕላስ N/2 kn/4 30 ነው ሲቀነስ CFP ስንት ነው? 17 ሲካፈል ለ29 ሲባዛ በስንት? በአይ። አይ ማለት ደግሞ ከዚህ ከ51 እስከ 60 ያለው ማለት ነው። ስንት ነው? 10 ነው። ከ51 እስከ 60 ብትደረድሩት የምታገኙት የአባላት ብዛት 10 ይሆናል ማለት ነው። ከ30 ላይ 17 ስንቀንስ 13 ይሆናል። 13/29 ሲባዛ በ10 ይሄ አፕሮክሲሜትሊ ስንት ይሆናል? 4.48 ነው የሚሆነው። ስለዚህ 51 ላይ Q1 እኩል ይሆናል 51 ሲደመር 4.48 ከዚህ ላይ Q1 ስንት ይሆናል? 55.48 ይሆናል ማለት ነው። እሺ አሁን ደግሞ Q2ን እንፈልግ። Q2 ይሄን ለመስራት መጀመሪያ kn/4 ይሄ ያለን አሁን k ስንት ሆነች? በዚህ ኬዝ 2 ሆነች ማለት ነው። ስለዚህ እዚህ ጋር እንምጣ። 2 ሲባዛ በn ሲካፈል ለ4 ይሄ ደግሞ n/2 ይሆናል ማለት ነው። n ደግሞ 120 ነው። ስለዚህ 120 ሲካፈል ለ2 ስንት ይሆናል? 60 ይሆናል ማለት ነው። አሁን ፎርሙላችንን እንጻፍ። Q2 = BL + kn/4 60 ነው በዚህ ኬዝ ሲቀነስ CFP ኦቨር ምን FC ሲባዛ በኢንተርቫሉ በአይ ማለት ነው። አሁን ይኸው 60 የት ውስጥ ነው ያለው ብለን ስናስብ እዚህ ውስጥ ይሆናል። ምክንያቱም እዚህ 46 ነው እዚህ ድረስ፣ እዚህ ስንመጣ ግን 66 ነው። ስለዚህ እዚህ ሬንጅ ውስጥ ነው የሚሆነው ማለት ነው። ከዚህ ላይ CFB ስንት ይሆናል? ከላይ ያለው ማለት ነው 46 ከዚህኛው ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ ማለት ነው 46። እሺ ሌላ FC ስንት ይሆናል? እሱ 20
ይሄ ሬንጁ ያለበት ፍሪኩዌንሲ ማለት ነው። ኢንተርቫል አይ ከ61 እስከ 70 ስንሄድ ስንት ነው? 10 ነው ማለት ነው። ቢኤል እቺ 61 ትሆናለች ማለት ነው። 61 አሁን እንተካ ሁሉንም ነገር። እሺ q2 = 61 ሲደመር 60 ሲቀነስ 46 ሲካፈል fc 20 ነው ሲባዛ በስንት አይ 10 ነው 10 ይሄን ተመልከቱ። ይሄ በዚህ ይጠፋል። ከ60 ላይ 46 ስንቀንስ 14 ይሆናል። 14 ሲካፈል ለ2 7 ስለዚህ q2 እኩል ይሆናል 61 ሲደመር 7 ከዚህ ላይ q2 ስንት ይሆናል? 68 ይሆናል ማለት ነው። ይሄ ሚዲያንም ነው። አሁን ደግሞ q3ን እንፈልግ። እንግዲህ kn/4 ይሄን ፎርሙላ እናውቃለን። k አሁን ስንት ሆነች? 3 ሆነች ማለት ነው። ስለዚህ ይሄ እኩል ይሆናል 3 ሲባዛ n 120 ነው። በ120 ሲካፈል ለ4 ይሄንን አቃሉት። በ4 30 ስለዚህ ይሄ ስንት ይሆናል ማለት ነው? 90 ይሆናል ማለት ነው። kn/4 90 ነው። ስለዚህ q3 = bl + 90 ሲቀነስ cfb ኦቨር ምን fc አጠቃላይ ይሄ ሲባዛ በአይ ማለት ነው። cfb አሁን 90 የት ውስጥ እንዳለ እንፈልግ። እዚህ ድረስ 87 ነው አያችሁ። ስለዚህ እዚህ ሬንጅ ውስጥ ነው የምንመጣው ማለት ነው። 90 እዚህ ሬንጅ ውስጥ ነው የሚገኘው። እዚህ ድረስ 87 ነው፣ 90 አልደረሰም። ሶ ከዚህ ላይ bl ስንት ይሆናል? 91 ነው። cfb ከዚህ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 87 ይሆናል። fc 25 ይሄ ማለት ነው። አይ ከ91 እስከ 100 ስንሄድ 10 አባላት አሉ ማለት ነው። አሁን መተካት እንችላለን ዳይሬክት። q3 እኩል ይሆናል bl 91 ነው ሲደመር 90 ሲቀነስ 87 ሲካፈል ለ25 ሲባዛ በስንት? በ10 ማለት ነው። ሲባዛ በ10 ከ90 ላይ 87 ስንቀንስ 3 ነው የሚሆነው። ይሄን ማቃለል እንችላለን። ተመልከቱ። በ5 ነው፣ በ5 2 ነው ታይምስ 2 እንበል ከስር 5 ይኖረናል ማለት ነው። እሺ ይሄ ደግሞ 6 5ኛ ይሆናል which is 1.2 ማለት ነው። ይሄ 1.2 ነው። ስለዚህ 91 ላይ 1.2 መደመር ማለት ነው። ከዚህ ላይ q3 ስንት ይሆናል? 92.2 ይሆናል። ኤግዛምፕል 7 find q1 q2 q3 and interquartile range of the following distribution። እሺ ያው ኩሙሌቲቭ ፍሪኩዌንሲ ኦልሬዲ ተሰጥቶናል። n ስንት ነው አጠቃላይ ማለት ነው? n = 100 ነው ያለን ማለት ነው አጠቃላይ። ሶ q1ን ለመፈለግ መጀመሪያ ስራችን ምንድነው? kn/4 ይሄንን እንፈልጋለን። q1 ነው k1 ነው ማለት ነው። ስለዚህ ይሄ n/4 ሆነ ማለት ነው። n ደግሞ ስንት ነው? 100 ነው። 100/4ኛ ከዚህ ላይ ስንት እናገኛለን? 25። አሁን 25ን እንፈልጋለን ማለት ነው። እዚህ ድረስ የመጀመሪያው 21 ነው፣ 25 አልሞላም። እዚህኛው ጋር ደግሞ ተመልከቱ 40 ነው አጠቃላይ ማለት ነው። ስለዚህ እዚህ ሬንጅ ውስጥ ያልፋል። እቺን ክላስ እንይዛለን ማለት ነው። እሺ ከዚህ ላይ BL ምን ስንት ይሆናል? 151 ከክላሱ ትንሹ ማለት ነው። CFB ከዚህ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ማለት ነው 21 ነው። FC የክላሱ ኩሙሌቲቭ ፍሪኩዌንሲ ይሄ ይሆናል 19። ኢንተርቫሉስ አይ ከ151 እስከ 160 ብትቆጥሩ 10 አባላት ነው የምታገኙት ማለት ነው። ይሄ ይሆናል። ስለዚህ አሁን ፎርሙላችንን እንጻፍ። q1 BL + kn ያው n ነው የሚሆነው። ይሄ n/4 ማይነስ CFB ዘ ሆል ኦቨር FC ሲባዛ በምን? በአይ ይሄ ይሆናል ማለት ነው። ሶ q1 BL 151 ነው ሲደመር n/4 25 ሲቀነስ CFB 21 ኦቨር FC 19 ነው። ይሄን በስንት እናብዛው? በ10 እናብዛው ማለት ነው። በ10 እናብዛው። እሺ q1 እኩል ይሆናል 151 ሲደመር ከ25 ላይ 21 ስንቀንስ 4 ነው። 4 ኦቨር 19 ይሄን ኖርማሊ 40 ማለት እንችላለን በ10 ስናበዛው ማለት ነው። ይሄ ስንት ይሆናል? ካልኩሌተር ተጠቀሙ። ከሁለት ትንሽ በለጥ ያለ 2.11 እንደዚህ ይሆናል። ምክንያቱም 40
ኦቨር 20 ቢሆን ኖሮ 2 ነበር የሚሆነው ይሄኛው ዝቅ ስለሚል ማለት ነው 2.11 ስለዚህ q1 እኩል ይሆናል 151 ሲደመር 2.11 ስንት እናገኛለን ከዚህ ላይ 153.11 ይሆናል ማለት ነው እሺ q2 kn ኦቨር 4 ነው k ስንት ሆነ አሁን በዚህ ኬስ 2 ሆነ አያችሁ ስለዚህ እኩል ይሆናል 2 ሲባዛ n ደግሞ ስንት ነው 100 ነው በ100 ሲካፈል ለ4 ይሄ ስንት ይሆናል 50 ይሆናል ማለት ነው 50 ይሆናል ስለዚህ 50ን እንፈልግ እስቲ እዚህ ውስጥ 20 ነው 40 ነው አልደረሰም ይሄ 55 ነው አያችሁ 55 ስለዚህ 50 እዚህ ውስጥ ይገኛል ማለት ነው እቺን እንይዛታለን እዚህ ውስጥ ለምን አልተገኘም ከዚህ ድረስ ያሉት 40 አባላት ብቻ ናቸው ስለዚህ ተጨማሪ 10 አባላት ያስፈልጋሉ 15 ተጨመሩ ማለት ነው ስለዚህ ይሄኛውን ግሩፕ እንይዛለን ማለት ነው ከዚህ ላይ BL ስንት ይሆናል 161 ትንሹ ማለት ነው CFB ከዚህ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 40 ይሆናል ማለት ነው FC የዚህ የክላሱ ፍሪኩዌንሲ ማለት ነው ስንት ነው 15 አይ ስንት ነው የዚህ የክላሱ ከ161 እስከ 170 ብትሄዱ 10 አባላት ነው የምትቆጥሩት ማለት ነው 161 162 እያላችሁ ብትቆጥሩ እሺ q2 እኩል ይሆናል BL ፕላስ KN ኦቨር 4 50 ማለት ነው ማይነስ CFB ኦቨር FC ሲባዛ በስንት በአይ ማለት ነው ሲባዛ በአይ አሁን ቀጥታ መተካካት ነው q2 እኩል ይሆናል BL 161 ነው 161 ሲደመር 50 ሲቀነስ CFB 40 ነው ኦቨር FC 15 ሲባዛ በስንት አይ 10 ነው በ10 እንላለን ማለት ነው እሺ q2 እኩል ይሆናል 161 ሲደመር ከ50 ላይ 40 ስንቀንስ 10 ኦቨር 15ኛ ሲባዛ በስንት በ10 ይሄ ይሆናል ማለት ነው በ5 3 ነው በ5 2 ነው ሶ ይሄኛው ፓርት ስንት ሆነ ማለት ነው 20 ኦቨር 3 ይሄ ደግሞ አፕሮክሲሜትሊ 6.7 ወይም 6.67 ሊሆን ይችላል ማለት ነው ምንም ችግር የለም እንደዚህ አፕሮክሲሜት እናድርገው ስለዚህ q2 እኩል ይሆናል 161 ሲደመር 6.7 ስለዚህ q2 እኩል ይሆናል 167.7 ይሆናል ማለት ነው አፕሮክሲሜትሊ እሺ q3ን ደግሞ ለመስራት kn ኦቨር 4 ይሄ ፎርሙላ አለን አሁን k ስንት ሆነች 3 ሆነች ማለት ነው 3 ሲባዛ n ደግሞ 100 ነው በ100 ሲካፈል ለስንት ለ4 ይሄ 75 ይሆናል እኩል ይሆናል 75 ማለት ነው ስለዚህ 75ን እንፈልግ እዚህ ውስጥ 21 40 55 72 አልደረሰም ይሄ እዚህ ጋር 80 አያችሁ 75 እዚህ ውስጥ አለ ማለት ነው እቺን እንይዛለን ሶ ከዚህ ላይ BL ስንት ነው ወይም ፎርሙላችንን እንጻፍ ቀጥታ q3 BL plus kn over 4 75 ነው ኦሬዲ አግኝተናል እሱን ማይነስ CFB over FC ሲባዛ በአይ ማለት ነው ሶ q3 BL 181 ነው ሲደመር 75 ሲቀነስ ከዚህ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ማለት ነው 72 ሲካፈል FC የዚህ የክላሱ ፍሪኩዌንሲ ማለት ነው 8 ሲባዛ በ10 ምክንያቱም ከ181 እስከ 190 ብትቆጥሩ 10 አባላት ታገኛላችሁ ከ75 ላይ 72 ስንቀንስ 3 ነው የሚሆነው በ2 5 ነው ይሄ በ2 4 ነው ስለዚህ 3 ኦቨር 4 ታይምስ 5 ይሆናል ማለት ነው 181 ደግሞ እዚህ ጋር አለን አሁን 15 ይሆናል የላይኛው 3 ሲባዛ በ5 15 ነው ይሄ 15 ኦቨር 4ኛ በ2 ብናቃልለው 7.5 ኦቨር 2ኛ ይሆናል አሁንም በ2 ብናቃልለው 3.75 ይሆናል ማለት ነው 3.75 ስለዚህ 181 ሲደመር 3.75 q3 ከዚህ ላይ ስንት ይሆናል 184.75 ይሆናል ማለት ነው ይሄ ይሆናል አሁን ከዚህ በኋላ ኢንተርኳርታይል ሬንጁን ደግሞ እንፈልግ ኢንተርኳርታይል ሬንጅ q3 minus q1 ነው q3 minus q1 ነው q3 184.75 ነው ሲቀነስ 153.11
ስለዚህ ኢንተር ኳርታይል ሬንጃችን ከዚህ ላይ ስንት ይሆናል? አቀናንሱት እስቲ እዚች ጋር እናቀናንሳት። 184.75 ሲቀነስ 153.11 11 46.13 31.64 ይሆናል ማለት ነው። ኖት ኪው2 is equals to median that is the second quartile is the same as the median። ይሄንን እንግዲህ በተደጋጋሚ ተነጋግረናል። ኪው2 ከፒ50 ጋር ከዲ5 ጋር እኩል ነው። እነዚህ ሁሉ ምንድናቸው? ሚዲያን ናቸው። ሚዲያን። ኤክሰርሳይዝ 7.13 The following table gives the amount of time in minutes spent on the internet each evening by a group of 56 students. Let t be the time. let t በታይም ነው። ይሄ ኢንተርቫል ተሰጥቶናል። እዚህ ጋር ደግሞ number of students ወይም frequency ተሰጥቶናል ማለት ነው። find q1 q2 and q3። እንግዲህ የመጀመሪያ ስራችን ኩሙሌቲቭ ፍሪኩዌንሲውን ማዘጋጀት ነው። ስለዚህ እዩ ከ10 እስከ 15 ከትንሽ ወደ ትልቅ ነው ያለው ማለት ነው። ከዛ መጀመሪያ ላይ 9 አለን 10 ስንደምርበት 19 19 ላይ 18 ስንደምር 37 37 ላይ 10 ስንደምር 47 47 ላይ 9 ስንደምር 56 ይሆናል ማለት ነው። ከዚህ በኋላ ይሄኛውን ቴብል ይዘን እንጓዛለን ማለት ነው። እሺ q1ን እንፈልግ። እንደተለመደው ምን እናርግ? kn/4 እንላለን ማለት ነው። አሁን q1 ስለሆነ n k ስንት ናት? 1 ናት ማለት ነው። ይሄ ወዴት ሪዲዩስ ይሆናል? n/4 n ደግሞ ስንት ነው? 56 ነው። 56 ስለዚህ እኩል ይሆናል 56/4 ስንት ይሆናል? ይሄ 14 ይሆናል ማለት ነው። ስለዚህ q1 is equals to bl plus 14 ሲቀነስ cfb over fc ሲባዛ በምን? በአይ ይሄ ይሆናል ማለት ነው። ሲባዛ በአይ። አሁን 14ኛው ላይ እንሂድ እስቲ። እዚህ 9 ነው እንደምታዩት። ስለዚህ እዚህ ስቴፕ እዚህኛው ግሩፕ ውስጥ መምጣት አለብኝ። ለምን? 14 ስለሆነ ማለት ነው ይሄ። ስለዚህ ይሄንን እንያዝ። ከዚህ ላይ ቢኤል ስንት ነው እንደምታዩት? 15 ነው። q1 is equals to የግሩፑ ትንሹ ማለት ነው 15 ሲደመር 14 ሲቀነስ ከዚህ በፊት ያለው ግሩፕ ውስጥ ያለው ኩሙሌቲቭ ፍሪኩዌንሲ ማለት ነው 9 ሲቀነስ 9 ኦቨር ኤፍሲ የግሩፑ የራሱ ምን ፍሪኩዌንሲ ማለት ነው 10 ሲባዛ ከ15 እስከ 20 ብንቆጥር 5 ነው የሚሆነው 15 16 17 18 19 20 ኢንክሉድድ አይደለም። 1 2 3 4 5 አባላት አሉ። በ5 አበዛ ነው ማለት ነው። ይሄ በ5 1 ይሆናል። በ5 2 ስለዚህ q1 እኩል ይሆናል 15 ሲደመር ከ14 ላይ 9 ስንቀንስ 5 ይሆናል። 5 ይሄ ኦሬዲ ተቃሏል። 2 ነው ያለው ከስር ኦቨር 2 ማለት ነው። እኩል ይሆናል 15 ሲደመር 2.5 5 ሲካፈል ለ2 2.5 ስለሆነ ስለዚህ q1 እኩል ይሆናል 17.5 ይሆናል ማለት ነው። እሺ q2ን ደግሞ እንፈልግ። አሁንም በተመሳሳይ kn/4 እንላለን። አሁን k ስንት ሆነ? 2 ሆነ። 2 ሲባዛ n 56 ነው ሲካፈል ለ4 በ4 1 ነው ይሄ በ4 14 ነው። ስለዚህ እዚህ ጋር 28 እናገኛለን ማለት ነው 28። ስለዚህ አሁን 28 የቱ ጋር እንዳለ እንይ እስቲ 28 9 19 37 19 ያንሳል። ስለዚህ እዚህ 37 ውስጥ ነው የሚሆነው ማለት ነው። 37 ውስጥ መተን ይሄንን እንያዝ። አሁን ፎርሙላችንን እንጻፍ። q2 is equals to bl plus 28 ሲቀነስ cfb ሲካፈል ለfc ሲባዛ በምን? በአይ ይሄ ይሆናል ማለት ነው። ሶ q2 እኩል ይሆናል የግሩፑ ትንሹ ማን ነው? 20 ነው ሲደመር 28 ሲቀነስ ከዚህ ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ ማለት ነው ስንት ይሆናል? 19 ሲካፈል የዚህ የክላሱ ራሱ ምን ፍሪኩዌንሲ 18 ሲባዛ አይ ከ20 እስከ 25 ብትቆጥሩ 25ን ሳታጠቃልሉ ማለት ነው 5 ነው የምታገኙት። ስለዚህ እዚህ ጋር 5 እንበል 5 እንበል። ከ28 ላይ 19 ስንቀንስ 9 ይቀራል። ኦቨር ከስር 18 አለን ሲባዛ በ5 20 ፕላስ ማለት ነው። ይሄ ይቃለላል። ይሁ በ9 1 ነው በ9 2 ስለዚህ ይሄኛው ፓርት ምን ይሆናል ማለት ነው? 1/2 ሲባዛ በ5
ይሄ ደግሞ 2.5 ማለት ነው። ስለዚህ 20 ላይ 2.5 መደመር ማለት ነው ኪው2 ስንት ይሆናል? 22.5 ይሆናል ማለት ነው። ኪው3ን እንፈልግ። kn ኦቨር 4 ነው። k ስንት ሆነ? አሁን 3 ሆነ። 3 ሲባዛ n 56 ነው ሲካፈል 4 በ4 1 ነው። በ4 14 3 ሲባዛ በ14 42 ይሆናል ማለት ነው። ስለዚህ 42ን የት ነው የምናገኘው? ይሄ 9 ነው። 19 ያንሳል፣ 37 ያንሳል። ይሄ 47 ነው። ስለዚህ እዚህ ውስጥ እናገኛለን ማለት ነው። ይሄንን እንደዚህ እናያዘው። ሶ q3 እኩል ይሆናል bl ፕላስ 42 ሲቀነስ cfb ኦቨር fc ሲባዛ በምን? በi። ስለዚህ ከዚህ በኋላ q3 bl የክላሱ ትንሹ ማለት ነው። ይሄ 25 ነው። 25 ሲደመር 42 ሲቀነስ ከዚህ ክላስ በፊት ያለ ኩሙሌቲቭ ፍሪኩዌንሲ 37 ይሆናል። ሲቀነስ 37 ኦቨር የዚህ የክላሱ ፍሪኩዌንሲ 10 ነው። አጠቃላይ ይሄ ሲባዛ በስንት? በ5። ምክንያቱም ከ25 እስከ 30ን ሳናጠቃልል ብንቆጥር 5 ቫልዩ እናገኛለን ማለት ነው። ያ ማለት 25 26 27 28 29 ይሄን ቁጠሩት ስንት ነው? 5 ነው ማለት ነው። 5 ነው። ስለዚህ q3 እኩል ይሆናል 25 ሲደመር ከ42 ላይ 37 ስንቀንስ 5 ይቀራል። ኦቨር ስንት? ኦቨር 10 ሲባዛ በ5። እንግዲህ ይሄን ፓርት ይውታ። አሁን 5 ሲካፈል ለ10 1/2 ነው። በ5 ስናበዛው ይሄ 2.5 ይሆናል። ስለዚህ 25 ሲደመር 2.5 ይሆናል። q3 ስንት ይሆናል ማለት ነው? 27.5 ይሆናል። 27.5። ሁለተኛ ጥያቄ find q1 q2 and q3 of the following data. It is a distribution of marks obtained in a mathematics exam out of 50. አሁን ከትንሽ ወደ ትልቅ እንደተደረደረ መመልከት ትችላላችሁ። 30 33 36 39 42 45 ማለት ነው። ስለዚህ አሁን ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽኑን እንስራ መጀመሪያ። ሶ አሁን ተመልከቱ። ይሄንን ቨርቲካሊ በዚህ መልኩ መጻፍ እንችላለን። ከ30 እስከ 32 እያልን ማለት ነው። ፍሪኩዌንሲውን እዚህ ጋር ኩሙሌቲቭ ፍሪኩዌንሲውን ደግሞ እዚህ ጋር 12 መጀመሪያ ላይ አለ። 18 ስንደምርበት 30፣ 16 ስንደምርበት 46፣ 12 ስንደምርበት 58፣ 8 ስንደምርበት 66፣ 6 ስንደምርበት 72። ያው ይሄን አሰራሩን ታውቁታላችሁ ማለት ነው። ሶ ከዚህ በኋላ ይሄንን ቴብል ይዘን ነው የምንጓዘው ማለት ነው። እሺ q1ን እንስራ። kn ኦቨር 4 እናደርጋለን። n ስንት ነው? 72 ነው። k ደግሞ 1 ነው። q1 ላይ ስለሆነ ያለ ነው ማለት ነው። ስለዚህ 72 ሲካፈል ለ4 ይሄ ስንት ይሆናል? 18 ይሆናል። 18 ይሆናል ማለት ነው። በ2 36 በ2 እንደገና 18 ይሆናል። አሁን 18ን እንፈልግ። የመጀመሪያውን ተመልከቱ 12 ነው። እዚህ ጋር 30 ነው። ስለዚህ እዚህ ውስጥ ነው የሚሆነው ማለት ነው። ይሄንን እንይዛለን። የመጀመሪያውን እንዳንወስድ 12 አባላት ብቻ ነው ያለው። እዚህ ጋር ግን ስንት ነው? 18 መሆን አለበት ይለናል። ስለዚህ እዚህኛው ሬንጅ ውስጥ እንገባለን ማለት ነው ይግድ። ሶ q1 እኩል ይሆናል bl ፕላስ 18 ሲቀነስ cfb ኦቨር fc ሲባዛ በምን? በi እንላለን። በi አሁን ትንሹ bl ማለት ነው። ይሄ 33 ነው እንደምታዩት 33 ሲደመር 18 ሲቀነስ ከዚህ ክላስ ቀድሞ ያለው ኩሙሌቲቭ ፍሪኩዌንሲ ስንት ነው? 12 ነው። ኦቨር የክላሱ ኩሙሌቲቭ ፍሪኩዌንሲ ስንት ነው? 18 ሲባዛ በi ከ33 እስከ 35 ስንሄድ 33 34 35 አያችሁ 3 አባላት አሉት ማለት ነው። እዚህ ጋር 3 እናስቀምጣለን። በ3 1 በ3 6 ይሆናል። ስለዚህ q1 እኩል ይሆናል 33 ሲደመር ከ18 ላይ 12 ስንቀንስ 6 ይቀራል ሲካፈል ለ6 ይሄ እኩል ይሆናል 33 ሲደመር 1 ማለት ነው። ሶ q1 ስንት ይሆናል? 34 ይሆናል ማለት ነው። እሺ q2ን ደግሞ እንፈልግ። kn ኦቨር 4 k ስንት ነው? በዚህ ኬስ 2 ነው። ስለዚህ 2 ሲባዛ በ72 ኦቨር 4ኛ ማለት ነው። ይሄን በ2 እናቃለሁ። በ2 1 በ2 2 72 ሲካፈል ለ2 36 ነው። ስለዚህ kn ኦቨር 4 ስንት ይሆናል ማለት ነው? 36 ይሆናል።
36 አሁን 36 የት ውስጥ እንዳለ እንፈልግ 12 ነው ያንሳል 30 ነው ያንሳል ይሄ 46 ነው ስለዚህ እዚህ ውስጥ ነው የሚገኘው ማለት ነው ይሄንን ክላስ እንይዛለን ሶ q2 እኩል ይሆናል bl ትንሹ 36 ነው ፕላስ kn/4 36 ነው ሲቀነስ ከዚህ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ስንት ነው 30 ነው ኦቨር የክላሱ ፍሪኩዌንሲ ስንት ነው 16 ሲባዛ በስንት ከ36 እስከ 38 ስንሄድ 3 ነው ማለት ነው 3 ይሆናል አሁን እናቀናንስ 36 ፕላስ ከ36 ላይ 30 ስንቀንስ 6 ነው የሚሆነው ኦቨር 16 ሲባዛ በ3 ይሄን አንድ ስቴፕ እንውሰደው 36 ሲደመር በሁለት 3 ነው በሁለት 8 ነው ሶ ይሄ 9 ኦቨር 8ኛ ይሆናል ማለት ነው 9 ኦቨር 8ኛ ይሄኛውን ፓርት አካፍሉት 1.125 ነው የሚሆነው ስለዚህ q2 ስንት ይሆናል ማለት ነው 37.125 ይሆናል ማለት ነው ይሄ በሌላ አነጋገር ምንድነው ሚዲያን ነው ሚዲያን እሺ q3 ደግሞ እንስራ kn/4 ነው k ስንት ናት በዚህ k 3 ናት ስለዚህ 3 ሲባዛ በ72 ኦቨር ስንት አራተኛ ኦቨር አራተኛ በአራት 1 ነው በአራት 18 ስለዚህ kn/4 ስንት ይሆናል ማለት ነው 54 ይሆናል 3 ሲባዛ በ18 54 ስለሚሆን አሁን 54 የት እንዳለ እኒ 12 30 46 58 እዚህ ውስጥ ነው የሚገኘው ማለት ነው ስለዚህ ይሄንን እንይዛለን q3 እኩል ይሆናል ትንሹ ማን ነው 39 ፕላስ 54 ሲቀነስ ከዚህ በፊት ያለ ኩሙሌቲቭ ፍሪኩዌንሲ 46 ነው ሲካፈል የዚህ የክላሱ ራሱ ፍሪኩዌንሲ ስንት ነው 12 ነው ሲባዛ በ3 ከ39 እስከ 41 ብንቆጥር 3 አባላት ነው የምናገኘው ማለት ነው ይሄ ይሆናል በ3 1 በ3 4 ይሆናል ከ54 ላይ 46 ስንቀንስ 8 ይሆናል ኦቨር 4 8 ለ4 ስናካፍለው 2 ይሆናል ስለዚህ q3 እኩል ይሆናል 39 ሲደመር 2 ሆነ ማለት ነው ከዚህ ላይ q3 ስንት ይሆናል 41 A from the above data if students in the top 25% are to be awarded a certificate what is the minimum mark for a certificate ይለናል top 25 አሁን ተመልከቱ top 25 ማለት እንግዲህ ወደዚህ ስንሄድ ቫልዩ ምን እየሆነ ነው የሚሄደው ማለት ነው የማርኩ እየጨመረ ነው የሚሄደው ማለት ነው ሶ ቶፕ 25 የሚሆኑት ከዚህ ከሰርድ ኳርታይል አንስቶ ወደ ላይ ያሉት ናቸው ማለት ነው ከሰርድ ኳርታይል አንስቶ ወደ ላይ እስከ ሃይስቱ ያለው ማለት ነው ስለዚህ ሚኒመም ቶፕ 25 ሚኒመም የሚሆነው ማርክ ስንት ይሆናል q3 ራሱ ይሆናል ማለት ነው ስለዚህ ለዚህ ጥያቄ መልሳችን ስንት ይሆናል 41 ይሆናል ማለት ነው 41 ማርክ ሚኒመሙ ይሆናል B ላይ ደግሞ if students whose scores are in the bottom 25% of the marks are considered as failures then what is the maximum failing mark ይለናል እንግዲህ አሁን እንግዲህ ይሄኛው ቶፕ 25 ነው ብለናል ቦተም 25 የሚሆነው ደግሞ ይሄኛው ይሆናል ማለት ነው ከዚህ አንስቶ ወደ ኋላ ከq1 ጀምሮ ወደ ኋላ ማለት ነው እዚህ ውስጥ ካሉት ትልቁ ማክሲመም ፌሊንግ ማርክ የሚሆነው ማን ነው ማለት ነው 34 ይሆናል ማለት ነው ይሄ 34 ይሆናል ከዛ በተረፈ ግን ከዚህ ከስሞለስቱ ጀምሮ እየጨመረ ሄድና 34 ላይ ይደርሳል ምኑ q1 ማለት ነው ስለዚህ ልክ ከዚህ ጀምሮ እዚህ ድረስ ያለው 25% ነው የሚሆነው ሶ ከነዚህ ሁሉ ማክሲመሙ 34 ነው የሚሆነው ማለት ነው ስለዚህ አንድ ሰው ማክሲመም 34 ማርክ ይዞ ሊወድቅ ይችላል ማለት ነው